እፎይ እንኳን ደህና መጣህ አህመድ። እንኳን ደህና ቆየኝ። ጥሩ ውይይት እያደረጋችሁ ነው። ተረጋግታችሁ እንድታዳምጠኝና እንድታስጨርሰኝ ይፈልጋለሁ። ከጥያቄ ልጀምር። ሐዲሱ ላይ ቅድሚያ አይ ጥያቄም ልጠይቅ አብሬ አትዘሴም ታይም አብሬ እንዲመልሰው ማለት ነው። ጥያቄ መጨረሻ እቀበላለሁ። ሐዲሱ ላይ ቅድሚያ እግዚአብሔር ይስቃል አይስቅም? እኛ ተዊል እናደርጋለን። እግዚአብሔር ይስቃል አይስቅም? መረጃ ልሰጥህ እኮ ነው። ተዊል ምንድን ነው? ተዊል እናደርጋለን እኛ አልኩ። ተዊል ማድረግ ማለት ምን ማለት ነው? ምን የምን ቋንቋ ነው? ቀደም ለሁዳ እየነገርኩህ አልነበረ? እኛ ጋር መጽሐፍ ቅዱስ ላይ እንደዚህ አይነት ነገር ብታገኝ ሜታፎሪክ ነው። ይህንኛውን አባሾችን እንኳን አንጠይቃቸው፣ ምክንያቱም ይተረጉ። መሳቅ ማለት ጨርስ። ሶሪ ቀጥታ ለፈጣሪ የሚነገር ሳይሆን እጅ እኮ አለው ተብሎ እጁ እኮ ተብሎ ተነግሯል እኮ። ግን ምን ብለን ነው እኛ ምናምነው? ግብረ አካላት በግብረ አካል ተገልጿል። ምክንያቱም መጽሐፍ ቅዱስ የተጻፈው በሰው እንደመሆኑ ሰራ ለማለትን ያንን ለመግለጽ ተነግሯል። ምክንያቱም የሰውኛ ቋንቋ ነው እንጂ የተጠቀመው መጽሐፍ ቅዱስ የፈጣሪ የተለየ ቋንቋ አይደለም። ምክንያቱም እኛ የምንግባባበት ስለሆነ፣ እኛ የምንረዳበት ስለሆነ፣ እኛ እንድንረዳበት የተጻፈ መጽሐፍ ቅዱስ ስለሆነ ሊጻፍ የሚችለው በሰውኛ ነው። ግን ያንን እንዳለ ምሳሌያዊ ንግግሮችን ፈጣሪ ለባህሪው አድርገን አንወስዳቸው። ስለዚህ እግዚአብሔር ይስቃል ሲል እንደ ሰው የሆነ አሳሳቅ ማለት ሳይሆን እግዚአብሔር ይደሰታል የሚል ትርጉም ያስይዛል። አይደለም አላህ ይስቃል እንደዛ ነው የሚል አነብልሃለሁ። አላህ ይስቃል ሲባል አዳምጠኝ። እንደዛ አይደለም። አካላት ኖሮት በዛ ይስቃል ብለን አይደለም እኛ የምናየው። ይስቃል የሚለውን እሱ ልተርጉምልህ። ይስቃል የሚለውን ምንድነው? እሱ ነቢያቶቹ ይስቅባችኋል ብለው ሲናገሩ፣ ለምሳሌ አንተ ነገ እንደምትሞት እያወቀ ፈጣሪ ያውቃል አይደለም? አንተ የዛሬ ዓመት የዛሬ 2 ዓመት እያልክ ኃጢአት እየሰራህ ነው። ነቢያቶች ለምሳሌ ይስቅብሃል እግዚአብሔር እንደዚህ አታደርግ ሲል፣ ወይም ሰንበዲ ይስቅብሃል አንተ እንደዚህ ስታደርግ ሲባል የግድ ጥርሱን ወይም ደግሞ ፈገግ ይልብሃል ወይም ደግሞ ፋሻል እንትን ያሳያል ማለት አይደለም። ያቅብሃል ወይም ደግሞ ይረዳል፣ ያንተን ነገር ያቃልላል ለማለት ነው። ለምሳሌ ትርጓሜዎቻችንም ማየት ይቻላል። ነገራቸው እንደ ዋዛ ያይባቸዋል፣ እንደ ዋዛ ያይባቸዋል ለማለት ነው እንጂ እሱ ለባህሪው የሚስቅ የሚለውን አይደለም። እናንተ ጋር ግን ቀጥታ ቃሉን እናሰብታለን ስለምትሉ ነው። እግዚአብሔር ይስቃል ሲባል በሁለት ይከፈላል። የድልና የስልጣን ሳቅ የሚለው አለ። የለም ተሳስቻለሁ። የድልና አትውጣ ምን አልክ? የድልና የስልጣን ሳቅ አንደኛው ሳቅ የእግዚአብሔር ሳቅ ማለት ነው። የኛ እሺ፣ መረጃውን አንጣ። እሺ፣ መረጃውን ክፈት። ላይ ምን 2 መዝሙር ኦኬ። የድልና የምን ይላል? አንዱ የድልና የስልጣን ሳቅ ይለዋል። አንዱ የድልና የስልጣን ኦኬ። ክፈት፣ ትርጓሜውን ክፈተው። ነገራቸው እንደዋዛ ያይባቸዋል ነው እንጂ የድል ምናምን የሚባል ነገር የለም። መዝሙር 2:7 ነው ያለ። ትርጓሜውን ክፈተው። ውስነ ትርጓሜው ስላለ እስኪ ትርጓሜው አለ ለዛው እንትኑ ላይ ኦልራይት። በሰማይ ያለ መልአክ ይስቅባቸዋል፣ እግዚአብሔርም ይዝባቸዋል። አሁን በመልአኩ በጌታ ስብሐት ስላቅ ኖሮ አይደለም። አስጠጋው ትንሽ። በጌታ ሳቅ ስላቅ ኖሮ አይደለም። 2:4 መዝሙር 2:4 ነው ያልከው። 2:7 ነው የወጣው። ግዕዝ ካልቻልክ 2:4
እኮ ያው ሁለት መዝሙር ሁለት አይታይም እንዴ? እሺ ያ መዝሙረ ዳዊት 2:4 ይሄው 4 ብራዘር እሺ ሻይ ስላልታየኝ አዳምጥ። እሺ ቅድም ብዬ ነበረ። አሁን በመልአኩ በእግዚአብሔር ሳቅ ስላቅ ኖሮ አይደለም የሚለውን አሳየው፣ አጸጋለት ታየው ከሆነ ይሄው አሁን በመልአኩ በጌታ ሳቅ ስላቅ ኖሮ አይደለም፣ እግዚአብሔር ይፈርድባቸዋል፣ መልአኩም ታዞ ያጠፋቸዋል እንዲል አለ። እግዚአብሔር አንድም እግዚአብሔር ወልድ ነገራቸውን እንደዋዛ ያይባቸዋል። እነዛ በስልጣናቸው የሚመኩ ነገስታትን ነው እንደዚህ የሚላቸው የሚለውሳ እየነገርንህ እኮ ነው ወንድማችን። በፈጣሪ ዘንድ ሳቅ ስላቅ የሚባል ነገር የለም፣ አይነገርም አለህ እኮ፣ ዘጋው እኮ ፔሬድ። ስለዚህ ነገራቸውን እንደ ዋዛ ይታይባቸዋል ወይንም ይፈረድላቸዋል ወይንም ይፈርድባቸዋል ማለት ነው። አሁን ይሄ መጽሐፍ ምንድን ነው የሚባለው? ብሉይ ኪዳን አዲስ ኪዳን ወይስ ምንድን ነው? መዝሙረ ዳዊት ወይንም ደግሞ ዘቡር በአንተ ዘቡር። ስለዚህ የተሻሻለው ማለት ነው። ምኑን የተሻሻለው? እስቲ ያልተሻሻለ የተከለሰው ምኑን የተከለሰው? ምኑን የተከለሰው? ኦሪጂናል ቡክ የላቸውም እኮ ብዬ ነው። ኦሪጂናሉ ቡክን እስቲ ያንተን አንጣው እስቲ። ዶክተር ሙና ልነግርህ ስል ነው። ልጅ አለምድላል ጣልቃ ትግባ። ዶክተር ሙና አለች። ምን ታርግ እሷ? የሆነ የቁርአን አንቀጽ ልቀራላት ነው ብዬ ነው። እሷ እንዴት ትፈስርልህ ብዬ ነው። አሁን ወደ ሀዲሱ መልሰውና እስቲ ሀዲስን ፈስረው። ቅድሚያ ሀዲሱ መልሰው። ሀዲሱን ዶክተር ሙና ታግዘኝም ተፍሲሩን ራስ ላይ ቆሞ ዋህብያ እንደመሆነ አሁን ኡስታዝ እኔ ዋህብያ አይደለሁም አነ ሙስሊም። ኦኬ አላህ ይናለው አላህ ኢነላህ አላ አርሽ እስተዋ በምኑ እሱኛ አይመለከተንም። እሱ ባለው አይመለከት። ትናንትና አያገባንም ነበረ፣ ዛሬ ደግሞ አይመለከተንም። ጎበዝ ቆንጆ ነው። ስለዚህ መሳቅ ማለት ላይ መሳቅ የሚለው ኮንሰፕት ላይ በመጀመሪያ እንግባባና ከዛ እመጣልሃለሁ። ችግር የለም አብሽር። እስልምና ላይ መልስ የሌለው ነገር አንድም ነገር የለም። አታልቅስ። መሳቅ ማለት ነው። እኔ አንብቤያለሁ። መሳቅ ማለት ምን ማለት ነው? የአማርኛ ትችላለህ? እፎይ አዳምጠኝ። አማርኛ በደንብ ትችላለህ? ልጆች አባት ትመስለኛለህ። ትርጓሜ ታመጣና ታሳየናለህ። ምክንያቱም ስንጠይቅህ እንዲሁ ተረት ተረት ከሚሆን እኛ መረጃውን አመጣን አይደለ? አንተ ደግሞ ስትመልስ መረጃ ታመጣና ይኸው እንዲህ ነው አስተምሮታችን ብለህ ታሳያለህ ማለት ነው። አይተዊልም መፍት ነው። ቀጥታ ግን ዶክተር ሙና ሙስሊም አይደለች እንዴ? ዶክተር ሙናን ተዋትና አሁን ስለንት ሚውት አታርገኝ ፕሊዝ። እኔ ሚውት አታርገኝ። አርግ ስትለኝ አደርጋለሁ። መልስ። እሺ ሳልናገር ሚውት እያረከኝ ቀጥልሽ። ቀጥል። እሺ መሳቅ ማለት ምን ማለት ነው? አስረዳኝ በደንብ። መሳቅ አላህ ይስቃል። አይ መልስ ልሰጥ ነው። አላህ ይስቃል። አዎ መሳቅ ማለት ግን ምን ማለት ነው? አስረዳኝ በደንብ። አላስረዳም። ምክንያቱም ማንንም አይመስልም ብላችሁ ስላላችሁ እኔ አስረድቼ ከዛ አንጻር መመለስ ከሆነ አመሳሰልክ ብዬ ወጥመድ ውስጥ ከተሃለሁ። ስለዚህ ልተባበርህ ወንድማችን አህመድ፣ አላህ ከማንም ጋር አይመሳሰልም ብለህ ስላልክ መሳቅን ኢንተርፕሬት ባደርግልህ ትጎዳለህ። ስለዚህ በራስህ መልስ። ይኸውልህ መሳቅ ማለት አላህ ይስቃል ሲባል አላህ በባሮቹ ኸይር ስራ ይደሰታል። ዲፕ የሆነ ደስታ ማለት ነው እንጂ ሃሃ ብሎ እንደ ሰው ወይም እንዳንተ ወይም እንደሆነ ሰው ተመስሎ ይስቃል ማለት አይደለም። ይሄ ምሳሌያዊ ሳቅ ማለት ነው። እሺ ምሳሌያዊ ሳቅ ይባላል። አሁን አንተ ቅድም ምን ስትል ሰማሁ መሰለህ? ማስረጃ ክፈታውን አሁን መፍትህ ነው። እንደዛ ተዊል አደረግክ ማለት ነው። ቆይ አዳምጥ። ለምን እንትን ታደርገኛለህ? ተዊል አድርገሃል፣ መፍትህ ነው። ግን ላልካት ነገር
መሳቅ ለፈጣሪ አይነገርም፣ ግን እንዲሁ ይደሰታል አይነት ስታፍ ነው ብለሃል። ችግር የለውም። አሁን እንደዛ ብለው የፈቱልህን ማስረጃ ከፍ ላድርግህና፣ ምክንያቱም ይስቃል ባህሪው ነው፣ መሳቅ ባህሪው ነው ነው የሚሉት ኢብኑ ተይሚያም ኡሰይሚንም እንደዛ ነው ያሉት። አሁን ክፈተው መረጃ እንደዛ ምሁራኖች እንደዛ ስለማያምኑ ማለት ነው። ይስቃል፣ መሳቅ ባህሪው ነው። እንዴት ነው የሚስቃው ግን አናቅም ነው ያሉት እንጂ አይ መሳቅ ወደ መደሰት ትዊስት አድርገው እንትን እንዳልከው አይደለም። እኛ ጋርም ስጠይቁ ትርጓሜ እዩ፣ ከዛ የእናንተንም ደግሞ ትርጓሜያችሁን አንጡ። ትክክለኛ አስተምሮታችሁን የእናንተን የግለሰብ ተረት ተረት ሳይሆን ትርጓሜ የሚባል ነገር አለ። እኛ ጋርም ትርጓሜ አለ፣ እናንተ ጋርም ትርጓሜ አለ። ቅድም ምን ብያለሁ ገና ሲጀምር ይሄንን ጥያቄ አባሾች ጋር አልጠይቅም። ለምን ይተረጎማል ስላሉ፣ አላህ ይስቃል የሚለው ይተረጎማል ስላሉ፣ እናንተ ጋር ግን አይተረጎምም። ቀጥታ ላላ እንሰጣለን፣ ግን እንዴት የሚለውን አናቅም ነው ያሉት ምሁራኖቻችሁ። አባሾቹም አልጠይቀው ምንድን ነው ይተረጎማል ስላሉ እኛ ጋር ይሄንን መረጃ አላህ ይስቃል የሚለው 19 ላይ ቡሃሪ እኔ እኮ የጠየቅኩ ምንድን ነው እሱ ማን የተረጎመልህ እንደዛ ብሎ ነው። ላስረዳህ መሳቅ ማለት ምን ማለት እንደሆነ በደንብ ላስረዳህ ነው እኮ የምልህ። ማንኛው ሊቃውንት ነው እንደዛ ብሎ የተረጎመልህ? ሶሂሁል ቡሃሪ 18-19 ላይ አውጣና አላህ ይስቃል ሲባል አላህ ይስቃል ሲባል አላህ ይደሰታል፣ አላህ ይስቃል፣ አላህ ይከፋል ሚላል፣ ያዝናል፣ ይቆጣል ሚላል። የተለያዩ እንትኖች አሉ። እኔ አሁን አላህ ይከፋል ብዬ አልጠቀስኩም። ከነ ይደሰታል ብትለኝም የሚደሰታል ሚልም አለ፣ ይከፋል፣ ያዝናል ሚላል፣ ይቆጣል ሚላል። አሁን ጥያቄ እግዚአብሔር ወደ ምድር ሲመጣ ምግብ ይበላል ይጠጣል ይላል። ምን እግዚአብሔር ወደ ምድር ሲመጣ ይበላል ይጠጣል ይጸዳዳል የሚል አለ። መልስልኝ እስኪ። የዋብያ ጭንቅላት ይሄ ነው አይደለም? የዋብያ ጭንቅላት ሳይሆን ሎጂክ ነው። መልስ ስጠኝ አይልም? የዋብያ ጭንቅላት ይሄ ነው። አንድ ቢሊዮን ዋብያ ምናምን ብለህ ላትፈርጅ። ዋብያ ምናምን ታገስህ እንደዚህ አይነት ሙስሊም ነኝ አልኩ። እግዚአብሔር ወደ ምድር በመጣ ጊዜ ይበላል ይጠጣል። የእናንተ መጽሐፍ ነው እኮ የሚለው። ልብ በሉ። እግዚአብሔር ባለጌ ስለሆኑ ነው ሎጥ ስባ ቃላቱን ባልጠቀመው ደስ ይለኛል። እግዚአብሔር ወደ ምድር ሲመጣ ይበላል ይጠጣል ይጸዳዳል ይላል መጽሐፋችሁ። ክፈተውሽ ባለጌ ስለሆኑ ማለት ነው። አክቹዋሊ ይሄ አይፈረድበትም። እዛ ተጭኖ የሚመጣውን ነው። ተረት ተረት ተጭኖ የሚመጣውን ነው። ዋብያ እንደዚህ ባለጌዎች ናቸው። እነሱ ለእኛ ብንል እንደዚህ አሁን የተጻፈን እንኳን እየየ ይላሉ። አሁን ክፈትሽ ማስረጃው እና ተመለስ። ፖዝና ፖዝና አሁንም ምን እየላኩልህ ነው ወይንስ ምንድን ነው? ተመለስ። ጻፍ እያደረገ ነው የራሱን። ምን አይነት ባለጌ እኮ እንደሆኑ ማለት ነው። አላህ አብሽር አላህ አብሽር። ማስረጃ አንተ ክፈት ክፈት ማስረጃ ውርደትና ውሸት ካባችሁ የሆነ ጉዶች በኢየሱስ እድሜ ልኩን እንዴት ውርደትና ውሸት ካባው ሆኖ ይቀጥላል እምነት ተብሎ። አብርሃም ቤት ሲበላ የሚለውን እንትን አምጣና አስነብባቸው እስክሪን ላይ። አሁን እግዚአብሔር ወደ ምድር ይመጣል፣ ይበላል፣ ይጠጣል፣ ይጸዳዳል የሚለውን ክፍል ክፈት። ይጸዳዳል ብለህ ተናግረሃል። አንተ ነህ እኮ የሚጠበቅብህ። ክፈትና ሳይ። ነገርኩህ እኮ እንትኑ ክፈትና ሳይ። 1 ቢሊዮን ዓመት እታገሳለሁ እኛልኩ እኮ አንድ ቀን አይደለም። አሁን የልጆች አባት ነው።
ከዚህ ሰውዬውን ልጆቹ እንኳን ምን አይነት ስርዓት የሚማሩት? ሚሴጅ ላይ ልኬልሃለሁ፣ አንብበው። ምን ሚሴጅ ላይ ትልክልኛለህ? ተረት ተረት አይደለም፣ ጥቅሱን ተናገር። ያው ልኬልሃለሁ ይለኛል እንዴ? ምኑን ነው የምልክልኝ? ላይቭ ላይ እኮ ነኝ ያለሁት እኔ። ኮሜንት ላይ ግባና ይኸው ክፈተው። እሺ የምን ኮሜንት ላይ ነው ማየው? እግዚአብሔር ይበላል አይበላም? መልስልኝ። እግዚአብሔር ይበላል፣ ይጠጣል፣ ይጸዳዳል ብለህ ተናግረሃል። በአፍህ እንደተጸዳዳ አላህና ነብይህን ሳለጥፍልህ ክፈት። የት ነው የምትለጥፋቸው? እዚህ ግድግዳ ላይ ፊትህ ላይ በገማች ካገኛቸው። ኦኬ መክፈት አትችልም? ልለጥፍልህ አንዴ በእሱ የተነሳ እኛ ሙስሊሞች ስለሆነ በእሱ የተነሳ አምላካችንና ነብያችንን ባትሰድበው ደስ ይለናል። ለወጣ ስለሆነ ከዚህ ጋር በተያያዘ አንድ ጥያቄ ልጠይቅህ። እኔም ትምህርት እንድወስድበት ኡስታዞችን ጠይቄያቸው። እሺ ቀጥይ። ወረዳ አንተ ባለይ አላህ ይስቃል ወይንም እንዲህ ይጸጸታል ምናምን ተብሎ ሲነገር ከአምላክነቱ የሚጎልበት ነገር አለ ወይስ እኛ ሊተራሊ መውሰዳችን ነው ስህተቱ? ሊተራል መውሰዳችሁ ብዙ ነገሮችን ያመጣል። ገና እኮ አሁን አርጊው ለማድረግ የተረዳው ሀሳቡን ስላልመጣ ነው። አርጊው ማድረግ የሚጀምር ሲመጣ ብዙ አርጉመንቶች የሚነሱ አሉ ከሳቀ። አሁን ሊተራል ስለምትወስዱት ልብ በይ፣ ሊተራል ስለሚወሰድ መሳቅ በራሱ ምንድን ነው የሚለውን ሲያመጣ ይሸሻሉ የእናንተዎቹ። አሁን ሊቃውንቶቹ የሚያደርጉት መሸሽ ነው። ሰሜንም ታውቂዋለሽ ብዬ አስባለሁ። እንግዲህ የዘመኑ ሊቅ የሚባለው አዎ ይስቃል፣ ግን እንዴት ተብለን ስንጠየቅ አንመልስም ነው ያለው። ይሄ ደግሞ ለአማኝ እንደዚሁ ሊጠቀመው ይችላል። አማኝ ላልሆነ ሰው ግን ልብ በይ፣ አማኝ ላልሆነ ሰው ወይን ስቆብሽ ነው የሚሄደው አልመልስም ማለት፣ ወይንም ደግሞ እንዴት እንደሆነ አናቅም። ብዙ ጥያቄ ያጭሮበት ነው የሚያልፈው። ምን አይምሮስ ምን ይመጣል? በአፉ ነው የሚስቀው። በአፉ ከሳቀ ጥርስ አለው ማለት ነው። በድዱ ነው የሚስቀው። የሚስቅ ከሆነ ደግሞ የሚከፈትና የሚዘጋ አካል አለው ማለት ነው። የሚከፈት ነገር አለው ማለት ደግሞ ስፔስ አለ ማለት ነው። ስፔሱ ራሱ ፍጡር ነው ፍጡር አይደለም? ይሄ አሁን አለ ስፔሱ፣ እሱ ራሱ ፍጡር ነው ፍጡር አይደለም? ፈጣሪ ነው። ኦኬ ይሄና አፉና ክፍተቱ አንድ አይነት ነው የተለያየ ነው? ስሜት ነው። ሳቅ በራሱ ደግሞ የሚለዋወጥ ነው። ኦኬ አላህ በባህሪው ላይ ለውጥ ያመጣል ማለት ነው። የሆነ ሰዓት የሚደሰት የሆነ ሰዓት የሚከፋ ነው ማለት ነው። ሊትራሊ ስለተወሰደ ማለት ነው። ኦኬ አይ አፍ አልተባለም ብሎ ይወእሳል እንትና። ለዚህ ምላሽ ይሰጣል። በአፉ ነው በጥርሱ ነው ምናምን ተተባላችሁ ያልተባለ ለምን ትላላችሁ? እንዴት እንደሆነ አናቅም ነው። ይስቃል ግን ይስቃል አዎ ብሎ ያስቀምጠዋል። ኦኬ እንደዛ ከሆነ ደግሞ ሌላ አካላት ይመጣል። ሳቅ በራሱ ምንድን ነው? ሳቅ የሚለው ምንድን ነው? ቅድም ክርስቲያኑ ሜንሽን አድርጎታል። ኦኬ በአፉ ካልሆነ ደግሞ አሁኑ አይ ማንንም አይመስልም ካልሽኝ ደግሞ እሺ በእግሩ ነው በእጁ ነው ብዬ ደግሞ የሚስቀው ብዬ እንድጠይቅሽ በር ይከፍትልኛል። ኦኬ የሆነ አካላቱ ላይ የሚያዝንበት የሚደሰትበት አለው ማለት ነው። አንዱ አካል ከአንዱ አካል ይለያያል ማለት ነው። በአንደኛው የሚስቅበት በአንደኛው የሚያዝንበት ሊሆን ይችላል። ምክንያቱም ይቆጣል የሚልበት ስላለው ደግሞ የሚናደድበት አለ። የሚቀናበት ደግሞ የተለያየ አካላት ይሆናል ማለት ነው። እንደዛ ሲወድ ደግሞ ስለዚህ አንዱ አካል ሌላ ፋንክሽን፣ አንዱ አካል ሌላ ፋንክሽን። ስለዚህ አላህ ከማንም አይመስልም የሚለው አይደለም ከፍጡራኑ ከራሱ አካላት ጋር እንኳን ማይመሳሰል ያደርገዋል። እነኛ አካላቶቹ አንድነት ወጥ የሆኑ የተያያዙ ናቸው አይደሉም? ሌላ ጉዳይ ሆኖ እንደው ወጥ ሆነው የተያያዙ እንኳን ቢሆኑ አካላቱ ራሱ አንዱ ከአንዱ ጋር የተለያየ ያደርገዋል ማለት ነው። ያ ሲቀጥለው ደግሞ ምንድን ነው ሜይ ቢ ትንሽ አድል አድርግልሽና ለምሳሌ አላህ እያንዳንዱ የተጠቀሱት አካላቶችን ብቻ ነው የምናጸድቀው ብላችሁ ትናገራላችሁ። ያልተጠቀሱትን ምንም አንልም፣ ዝም ነው የምንለው። ለምሳሌ እጅ አለው፣ እጅ ተጠቅሷል፣ 2 እጅ ታጸድቃላችሁ። እግር አለው ታጸድቃላችሁ። ባት አለው ታጸድቃላችሁ። ወገብ አለው ታጸድቃላችሁ። አንገት ስትባሉ አይ ምንም አልተባልንም። ጭንቅላት ምንም አልተባልንም። ጆሮ እሱ ተብለናል፣ እናጸድቃለን። ስለዚህ የምታጸድቁት የተባሉትን አካላት ብቻ ከሆነ ያልተባሉ አካላትን የማታጸድቁ ከሆነ እዚህ ጋርም ደግሞ ሌላ ትልቅ ጥያቄ ይፈጠራል። ለምሳሌ እያንዳንዱ ያላህ ለምሳሌ እጁ ፈንክሽን አለው። እጁ ለመስሪያነት፣ ጆሮ ለማዳመጫነት፣ እግሩ
የገሃነም እሳትን ይከተል ብላችሁ ታምናላችሁ። የገሃነም እሳትን የሚከትበት ባቱን ደግሞ በቂያማ ቀን የሚያሳይበትና ሙስሊሞች የሚለዩበት ብላችሁ ታምናላችሁ። ሶ ይሄ አፉ የሚስቅበት ወይም ደግሞ አፍ ስላልኩ ሶሪ የሚስቅበት አካል ወይም ደግሞ ይስቃል የተባለበት አካል ፈንክሽኑ ምንድን ነው? ወይስ ለመሳቂያነት ብቻ ነው የሚጠቀመው? ስለዚህ ምንድነው እነዚህ ትክክለኛ አሉት፣ ምንም ተዊላ እናደርግም፣ አሉት የተባሉትን አምነን እንቀበላለን ብላችሁ የምታምኑ ከሆነ እንደዚህና የመሳሰሉ ጥያቄዎችን ይመጣሉ ነው የኛ አርጊመንት። ያ አራዚን ቤቢ ቼክ አድርጊ። በእንደዚህ አይነት ጉዳይ ላይ አራዚ ናፊ እናንተ ነው እንዴ? አራዚ ታውቂው ከሆነ ብዙ ጊዜ ላይ በጣም የዋብዮችን አስተምሮ ክሪታይዝ ያደርገዋል። በጣም ነው የሚተቸው። እንደዚህ አይነት ጉዳዮችን ብዙ ነጥቦችን ያነሳል። እንዲህ ከተባለ ይህን ችግር ያመጣል፣ እንዲህ ከተባለ ይህን ችግር ያመጣል፣ እንዲህ ከተባለ እያለ በጣም ነው 606 ላይ የነበረ እንትን ነው። ግን የሚያነሳቸው ጥያቄዎች በጣም ሀይ የሆኑ እንትኖች ነው የሚያነሳው። ኢቨን ከአካላቱ ጋር በተያያዘ አሁን ግን ችግሩ ትቀጥያለሽ። እንትና እናደርግም ከተባለ የመጣውን እናጸድቃለን ከተባለ ይላል። አሁን አራዚ እጅ አለው፣ ኦኬ እጅን ሰጠ ነው። ሁለት አይን አለው ሰጠን፣ ጆሮ አለ ነው ሰጠን፣ እግር አለው 2 እግር ሰጠን፣ 5 ጣት አለው ሰጠን። ከዛ ጭንቅላት አልመጣም፣ ስለዚህ ጭንቅላት አልባ ነው ማለት ነው። አንገት አልመጣም፣ ስለዚህ የተበታተነ ያደርገዋል። ከዛ ብልት ያመጣል። አራዚ እንግዲህ 606 ላይ ያለ ነው እንግዲህ ልብ በሉ። ብልት ያመጣና አለ ለሚል ብሎ ይጠይቃል። የመጣውን እናጸድቃለን ባልመጣው ላይ ዝም እንላለን ከተባለ ከሶስት አንዱ ይሆናል ይላል። ወይም ብልት አለው ካለው የወንድ ይላል፣ ወንድ ብልት ካለው ስለዚህ ወንድ ነው አላ። አይ የሴት ከተባለ ሴት ነው አላ። አይ የወንድም የለውም የሴትም የለውም ነገር ግን አካል አለው ከተባለ ደግሞ እነኚህን ከተሰጠ ስልብ ያደርገዋል አላህን ይላል። አሁን ዋብያዎች የትኛዎቹንም ጠይቋቸው እንደዚህ ብላችሁ ካላችኋቸው አላህን ተሳድባችኋል ብላችሁ ይገድሏችኋል፣ ያብዱባችኋል። ግን ምን ብለው ነው የሚያምኑት? የመጣውን ያለምንም ማመሳሰል ያለምንም መካድ እንደመጣ ለአላህ እናሰብታለን ነው የሚሉት። ስለዚህ እጅ ሲባል የማንንም አይመስል መለኮታዊ እጅ አላህ አለው። እግር ሲባል የማንንም አይመስል አለው። ጭንቅላትስ ሲባል ምንድነው መልሳቸው? አልመጣም፣ የለውም አንልም፣ አለውም አንልም ይሏችኋል። አንገትስ የለውም እዚህ ጋር እንዲህ ወራጅ አለ አቶ ደጅ አለ። እኔ የምለው አንዴ አንገትስ የለውም አንልም፣ አለውም አንልም በቁርአንና በአዲስ ስላልመጣ። ብልትስ ስትሏቸው ግን ይናደዳሉ። ማለትም የወንድ የሴት ነው ያለው ብትሏቸው ይናደዳሉ። ኦኬ አለውም አልተባለም የለውምም ግን አልተባለም። ፌል ያደርጋል ማለት ነው። ይህንኛው ለምን ያናድድ ይችላል? ምክንያቱም የማንንም የማይመስል ደግሞ አሁንም ስቲል ይመጣል ማለት ነው። የማንንም የማይመስል ብልት አለ ይሆናል ማለት ነው። ምክንያቱም ታፋ፣ ጣት፣ እግር፣ እጅ፣ አይን፣ ጆሮ፣ ፊት እነኚህ ሁሉ ተሰጥተውታል እና ሜይ ቢ ሁዳ ጥያቄሽን መቀጠል ትችላለሽ። አይ እኔ ጨርሻለሁ በቃ። በዚህ ላይ ኡስታዞችን ጠይቄ ያው መረዳት ያለብኝን ነገር ረዳለሁ። አመሰግናለሁ። ደህና ደሩ። እሺ ቲክቶክ ያሉትን ታያቸውና ትልልቅ ኡስታዞችን ጠይቂ። ቲክቶክ ላይ ያሉት ለማምለጥ ነው የሚሞክሩት። አረ ችግር የለውም። እሷ ትልልቅ ኡስታዞችን ያውቃሉ የሚባሉትን ጠይቋቸው። ናፊ ምናሽ አሁን አለው ብሎ ከመለሱልሽ ግን ከነሱ መሸሽ አለብሽ ነው የምላት። ወታለች መሰለኝ ኦልሬዲ። እና እንዳንቺ አባሾችን ካልጠየቀች አብያዎችማ አለው ነው የሚሏት። ግዴታ ነው ታዲያ። ይሄ እነታቸውን ይካዱ እንዳንቺ እኔ ቤት በቃ ሲመጡ እናንተ ሲሉ እምነታቸውን ሙሉ የካዱ መሰለሽ እንዴ? ዋብያነታቸውን እኮ አይረሱትም። አሎ አለቃ እንኳን ደህና መጣህ። አሎ እንኳን ደህና ቆያ። እንዴት ነህ? ይመስገነው አለ። አንዳንዴ መሰለህ እየተከታተልኩህ ነው።
ሐሳብን ታስጠይቃለህ። ሐሳብን ታሳጨርስ ደግሞ ለምን ሚዩት ታደርጋለህ? አንድ ሁለት ደግሞ አንተ ማስተማሪያ ነው ወይ ጥያቄ ነው ወይስ ምንድነው? ሁለት ደግሞ እምነታችን ላይ አንተ ወሃቢያ ነው አንተ አህባሽ ነው የሆነ ነገር እየከፋፈልክ የምትሰራው ስራ ምን አይነት ስራ ነው? ሁለት ደግሞ እምነት የራስ እምነትን በራስ እንጂ 10 ጠይቁ ሁለት ልታስረዳን አትችልም። አዳምጥ። ሁለት ግን እኛ ነብዩ መሐመድን በአንተ አፍ ደግሞ ምክንያቱም ያንተን ሃይማኖት እንደምታከብረው እኛንም ሃይማኖታችን እናከብረዋለን። እዚህ ውስጥ ላይ ደግሞ አንተ ቢያንስ የተማርክ ሰው ከሆንክ ስለ ሃይማኖት ብታውቅ ኖሮ የሰውን ሃይማኖት ታንቋሽሽ። ፕሮፋይሉ ላይ ያለው ልጅ አንተ ነው አንተ ነህ? ለምን ጠየቅኝ? እሱ እኔነት እያናገርኩ መሰለኝ። መልካም። በመጀመሪያ ደረጃ ለምንድን ነው አቂዳ የምትጠይቀን የሚለውን ጥያቄ ምላሽ ልስጥ። ምክንያቱም ማታምኑት አቂዳ ከሆነ በአቂዳችሁ ማታምኑት ከሆነ ለምሳሌ አላህ ይስቃል ብላችሁ ማታምኑ ከሆነ አቂዳችሁን አስቀድማችሁ ከነገራችሁ መልፋት አይጠበቅብኝም። ናፊን ጥሩ ይስቃል አንተ ለሚለው ንግግር ማለት ነው። ይስቃል በቃ ጠይቀኛል። በቃ ይሄን ጥያቄ ብቻ ላብራራ። አልጠየቅኩም፣ ምላሽ እየሰጠው ነው። ተረጋጋ እባክህ። አቂዳችሁን ማወቅ የፈለግኩበት ምክንያት ምንድነው? እሱ ናፊ ለምሳሌ ይህንን ስለማታምን አልጠይቃትም። ከአርሽ በላይ ነው እጅ ግርባት ማንም አይመስል ያለው የሚስቅ ምናምን ብላ ስለማታምን አልጠይቃትም። አቂዳዋን ስለማቀው አይ ተዊልና ምሳሌ ነው ሜታፎሪክ ብለው የሚወስዱትንም እንደገና ደግሞ ይተረጎማል የሚሉት ስላለ እነሱን አልጠይቅም። እናንተ ሊትራሊ ላላ ይሰጣል ስላላችሁ ግን ጠይቃለሁ። የእነሱን ደግሞ መጠየቅ ያለብኝ ጊዜ ደግሞ መጠይቃቸዋለሁ። ከእነሱ ጋር ስወያይ ደግሞ እዛው ላይ ደግሞ አርጊው ማደርግበት ላይ እወያያለሁኝ። ገባ? ለምንድን ነው የምትሳደበው? ምን ብዬ ተሳደብኩኝ? ባለፈው አምና ነው መቼ ነው የተፈለከ ነበር እንዴ? ያኔ በምን ምክንያቱ እየተፈለከ ነበረው? ያኔ ምን ብለህ ሰድባ ነበር? በታዘ የሆነ ነገር ብላ ነበር እንዴ? በቃ ሄድና ቪዲዮዎችን ቼክ አድርጋቸው። አሁን ወደ ቶፒኩ ተመለስ። የዛሬ ዓመት ይገደል ያላችሁብኝ እንዳለ ዘንድሮ መጥተው ኡስታዞች አምነውታል። ዘሆል ማለት ነው። ቪዲዮዎቹን ሰርች ላለው ግባና ሰሞኑን የሰራቸውን ያቸው ዘሆል መጥተው አምነዋል። ዘሆል የራሴን ሃይማኖት ማስተማር አለብኝ እንጂ አካሌ እንደዚህ ነው። አሁን ራሱ እያከፋፈልኩ እኮ ነው። አሁን ራሱ ውሃብያ ነው ምናምን ብለው እኮ እዚህ ጋር እኮ እኔ አይደለሁም የከፈልኩ። እባክህ ምንድን ነው እሱም የእነዚህ ሰዎች አታልቅሱብኝ። እኔ አይደለሁም የከፈልኳቸው። መስጊድ ላይ እኮ ካሊ መስጊድ ላይ ያለ ከፎቅ ላይ እያነሳችሁ እንዴጣላችኋቸው። አሶሳ ላይ 2010 አካባቢ ላይ ጭፍጭፍ አይደል እንዲያደረጋችኋቸው። ወለጋ በተመሳሳይ አሁን በቅርብ ድሬዳዋ ከመስጊድ እያባረራችሁ እየቀጠቀጣችኋቸዋል። ውራጌ ላይ 2011 አካባቢ አይደል ሽማግሌዎችን እያንከባለላችሁ እንደ ኳስ በእርግጫ ስትሏቸው የነበረው ሱፊዎችን እንደ ኳስ ማለት ነው በእርግጫ ይሏቸዋል። እሱ ቪዲዮ መቼም ካይምሮ አይወጣም ማለት ነው። አባቶች እንደዛ ሲደበደቡ እንዲህ እያሉ ጭንቅላታችሁ ቄው ያደርጋቸዋል። ይመጣና እንጣጥ ይልና በእርግጫ እዚህ ላይ ይላቸዋል ማለት ነው። ትልልቅ ሽማግሌዎችን የአባሾቹን በእርግጫ ዘለ ደግሞ እኮ ትልልቆች እንኳን ቢሆንሽ አብሽር እሱ አንተን አይመለከትም። እሱ ከአንተ 2012 ይሁን 11 አላስታውስም፣ ግን ቻግኒ ላይ ሞጣ አካባቢ መድረሳ ገብቶ አንድ ጀዋር የሚባል ወጣት ልጅ ገለዋል። እሱ እየተማሪ ነበር እንግዲህ ምንም እያደረገ አልነበረም። የራሱን ሃይማኖት እየተከታተለ ነበር። ደሴም እያሉ ነው ብቻ የተለያየ ቦታ ላይ ደግሞ ሼክ ኑሩን ደሴ ላይ ሼክ ኑሩን መቼም አይረሱም። ሼክ ኑሩ ኢማም ማንም ያውቃቸዋል። ማን የገደላቸው ነው? እኔ አሁን ቻግኒ ልጅ ነኝ። እስኪ የት ላይ ነው ቻግኒ የተገደለው? ቻግኒ አለ የሙስሊሞች መርከዝ አለ እዛ ጋር 2011 2012 ጀዋር የሚባል ስሙን ራሱ አስታውሳለሁ። ጀዋር ነው ልጁ፣ ወጣት ልጅ ነው፣ ተገደለ። ደሴ ላይ ሼክ ኑሩ ማን የገደላቸው? ሼክ ኑሩ ኢማምን ማን የገደላቸው? ያ ይገሉና ምንድነው እሱ
ከዛ ክርስቲያን ጨረሳቸው ይላሉ። የሆነ ሰዓት ክርስቲያንን 30-40 የሆነ ቦታ ይገሉና ክርስቲያኑ እየተገደል ነው ዋብያ እየገደለን ነው ሲል እዛ ጋ ሙስሊም የሚበዛበት ጋ ደግሞ 1-2 አባሽ ይገሉና ክርስቲያኖች ሙስሊሞችን ጨረሱ ብለው ድንኳን ጥለው ከኛ በላይ ለቅሷችንን ይቀሙናል ማለት ነው። ያው ተገደልን ይላሉ። ሁለቱ ጋር የሚገሉት ግን እነሱ ናቸው። ስልጤ ላይ ምን እንደሰሩ ታውቃላችሁ። እኔ ንጽጽር የመጣሁትም ስልጤ ላይ ባደረጉት ግፍ ነው። ታውቃላችሁ። ወደ ንጽጽር እንዴት አህባሽን ከሙስሊም ለማን ነው የምታነጻጽረው? ነው ክርስቲያን ከሙስሊም ነው ንጽጽሩ? አህባሽን ከሙስሊም ነው ያልከው? አህባሾቹን ከሙስሊሞች ጋር ነው የሚያነጻጽረው እሱ። አህባሾች አህባሽ ምንድን ነው? አህባሽ እዚህ ውስጥ እኮ ያለ ሁሉም አህባሽ ነው። አህባሽ ካልሆንክ አንተ ወደ ፓስፖርት መልስና ወደ ሳውዲ ተሰደድ ወደ ሼህ። እኔ አህባሽ አይደለም እኮ በቃ እንደዛ ከሆነ አማርኛም መታወራ ፓስፖርትም ካለ መልስ። ለራሱ አያውቅም። ናፊ ቅድም ለራሱ የተሳደበኝ ነበር። ስለዚህ አሁን ንጽጽሩ ምንድን ነው? ለአንተው አሁን ለአንተ ጥቅሙ ምንድን ነው? ቆይ አሁን አንተ ክርስቲያን ነህ እና ሙስሊም ያለው የንጽጽር ክርስቲያን ከሙስሊም ወይስ ሙስሊም ከአህባሽ ነው? እሱ ምን አገባህ? የተጠየቀውን ጥያቄ ብቻ መመለስ። እሱ ሙስሊም ሆነ ክርስቲያን ሆነ አያገባህም። ያገባኛል። ለምን አያገባኝም? እሱ መዳን ይፈልጋል እኮ ለምን አይደለም? አንተ መዳንክ ቅድሚያ በእነሱ አስተምሮ እንኳን አልዳንክም። አንተ በእኔ ብቻ ሳይሆን በእነሱ አልዳንክም። መዳን ላይ ስትመጣ ምንድን ነው? እኔ አሁን በእኔ እምነት አንተ አልዳንክም፣ በአንተ እምነትም እኔ አልዳንኩም። በዚህ ነው የምትመለከተው መነጽሩ። በእኔ እምነት ደግሞ አንተም አልዳንክም። እውነት ግን አንድ ነው ያለው፣ እሱም ሙስሊም መሆን ነው። እውነትን ነው የምነግርህ። ምን መሆን? ሙስሊም ካልሆንክ ሙስሊም አልሆንክም። ሙስሊም አልሆንክም እኮ ሙሐመድ አይሰማም እያሉህ እኮ ነው። ሙስሊም አልሆንክም። ሙሐመድ መጀመሪያ አንተ ሻሃዳ ያዝ እያሉህ ነው። እንዴት ነው ሙስሊም ያልሆንኩት? እስኪ ሙስሊም ማለት ምን ማለት ነው? ጥሩ ጥያቄ። መጀመሪያ ይኸውልህ አንተ የዋህብያን እምነት የምትከተል ከሆነ አንተም አልዳንክም። እኔ እኮ የሚገርመኝ ነገር ዋህብያዎች ለራሳቸው ሙስሊም ሳይሆኑ ክርስቲያኖችን ወደ እስልምና እናምጣቸው የሚሉት ነገር ለራሳቸው ሙስሊም ሳይሆኑ እንዴት ነው ሰውን ወደ እስላም የሚያስገቡት? ሰው እኮ ቀድሞ ለራሱ ነው የሚድነው። ገና ሻሃዳ እናት ይዘል እነሱ ለራሱ ኧረ እኔ ስፈጠር ሙስሊሙኛ ነው የተፈጠርኩት እና ክርስቲያን ወገኖች ከክርስትና ወደ እስልምና እንሄዳለን ብሎ ወደ ዋህብያ የሚሄዱት ሃይማኖትን ቀየሩ እንጂ እስልምናን አልያዙም። እንደውም እኮ ያኔ እናንተ ዋህብያዎች የሚገዙት አካል አሻንጉሊት እንኳን እንደማይሆን ነው። አሻንጉሊት ይገዙ ነው። ኤኒዌይስ ግን ቶፒኩ ላይ እንመልሰውና ሰዓት ጋር ሜይ ቢ እያለቀም ስለሆነ ሙሐመድ አስቀድመን አንዴ አላህ ይስቃል ብለህ የምታምነው? ቁርአን ላይ ከተነገረ ይስቃል ከተባለ ይስቃል። ኦኬ ይስቃል ማለት ምን ማለት ነው? እሱ ደግሞ አልተገለጸም። ድምፅህን አስጠጋው። ድምፅህን እንትን እያለ ነው። ይደሰታል እንደማለት ነው መሳቅ። ኦኬ መደሰት ማለት ምን ማለት ነው? መደሰት አታውቅም እንዴ? ወይ ምን ማለት ነው? አላውቅም። ይከፋው ነበር ማለት ነው አላ? አይ እንደዛ የሚል ደግሞ የለም አይተጠቀሰ። አይ እንደዚህ ይደሰታል ማለት ነው ስትል ነው። ቀጥታ ለሱ ስለምትሰጡት ነው። ሉክ ምሳሌያዊ ቢሆንና የሚተረጎም ቢሆን ችግር የለውም። ቀጥታ ግን ለሱ የሚሰጥ ነው። መሳቅን ለሱ ነው የምትሰጡት። ይደሰታል ለብቻ አለ፣ ይቆጣል ለብቻ አለ፣ ይናደዳል ለብቻ አለ። መናደድም ለብቻ አሁን አንተ ማለት ነው እንዳንተ በአንጻር ስትረዳው እግዚአብሔር ይናገራል ስትል አሁን
እንዴት ነው የዚህ ትርጓሜው? እንዴት ነው የምትረዳው? ጓዳንተ ስለዚህ እናንተ ቀጥታ ለሱ የሚሰጥ ነው ብላችሁ ስለምታምኑ እኮ ነው። አሁን ችግሩ ይስቃል። አዎ ይስቃል ብላችሁ የምታምኑት እኮ እኔም እኮ አሁን ፈጣሪ ይናገራል ብዬ አምናለሁ። አላህ ይናገራል ብዬ አምናለሁኝ። በምን ነው የሚናገረው? አላሁ አለም አላቅም። አሁንም አንተ እግዚአብሔር ይናገራል ስትባል በምኑ ነው የሚናገረው ስትባል ምን ብለህ ነው የምትመልሰው? በፍጡራኑ እያናገረህ እኮ ነው። እኔ እኮ እየነገርኩህ ነው። ይህን የምነግርህ እኮ እግዚአብሔር የገለጸልኝን እየነገርኩህ ነው። እግዚአብሔር በእኔ ላይ እያናገረህ ነው። አንተ በነቢያቱ በሐዋርያቱ መጽሐፍ ቅዱሱ ነግሮሃል። መጽሐፍ ቅዱስ ጸሐፊዎቹ ናቸው ስለ እግዚአብሔር እንዲህ ይላል ምናምን እያሉ የሚናገሩት እንጂ መጽሐፍ ቅዱሱ የእግዚአብሔር ቃል አይደለም እያልከኝ ነው። ምን ማለት ነው? የእግዚአብሔር ቃል አይደለም ማለት እግዚአብሔር የገለጸላቸውን እነሱ የገለጸላቸውን ነገራቸው። እነሱ ደግሞ ለእኛ ነገሩ ማለት ነው እኮ። እግዚአብሔር ምን እያላቸው የገለጸላቸው ለእናንተ ምን እያለ የገለጸላቸው? የእሱን መለኮታዊ ባህሪውን። ለምሳሌ እግዚአብሔር ማንም ያየው እንደሌለ ማንም ሊያየው እንደማይችል ነገራቸው። እሱን ደግሞ ነገሩ። አይደለም ስለመታየቱ ምናምን አይደለም። ይናገራል አይናገርም እግዚአብሔር? ቆይ እሱ መልስልኛል። እሺ ይናገራል። ቆይ እሱ መልስልኛል። ድምፅ በእኔ ውስጥ እየነገርኩ ነው። እግዚአብሔር በነቢያቱም አድሮ ተናግረዋል። በእኔም አድሮ እያነገረህ ነው። ይኸው እኔ እየነገርኩ እኮ እግዚአብሔር በምኑ ነው የሚናገረው? ጎበዝ፣ በምኑ? እኔ እየነገርኩ ነው። ይኸው በእኔ እየነገረህ ነው እግዚአብሔር። እንዴ በነቢያቱ ይናገራል። አንተማ እግዚአብሔር የተናገረው ነው የምትናገረው። እግዚአብሔር መጀመሪያ የተናገረው ንግግር አለ። አዳምጠሽ፣ በነቢያቱ ይናገራል አልኩህ። ኦኬ፣ አንድ ዕብራውያን ምዕራፍ 1 ክፈተው ክርስቲያን። አንተ የጠበቀው ሊተራሊ እንዳንተ አፉን እንትን ብሎ አላህ የምትለው የሆነ አርሽ ላይ ሆኖ እንደሚያወራው እንደዛ እየጠበቅ ስለሆነ ነው። ይኸው እየነገረህ ነው እግዚአብሔር። አልሰማልክ እንጂ መሐመድ ውጣ ካለህበት ስህተት ውስጥ ነው እያለህ በእኔ እየነገረህ ነው። አንተ ነህ የምትነግረኝ፣ እግዚአብሔር አላለም። አዳምጠሽ፣ ያው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ። በማን የተናገረው? በነቢያት የተናገረው ምንድን ነው? በነቢያት ነቢያቶች የገለጹልህ ማለት ነው። እነሱን መንፈስ ቅዱስ አነሳሳቸው። ከዛስ እነሱ ደግሞ ጻፉልህ ማለት ነው። እግዚአብሔር ገለጸላቸው። ያንን የገለጸላቸውን ያንን ያወቁትን ለእኛ ጻፉልን ማለት ነው። ስለዚህ እኛ ደግሞ በሱ እንመራ። አሁን ገብቶኛል እያልክ ያለኸው አሁን እግዚአብሔር ሊትራሊ አይናገርም እያልከኝ ነው። በመንፈስ ቅዱስ ያሳውቃቸዋል እያልከኝ ነው ያለው። መጽሐፍ ቅዱስ የተጻፈው አሳውቋቸው ጻፉት ነው ያልከኛ። ኦኬ፣ እንደዚህ ድምፅ አውጥቶ እንደ ሰውኛ እንደዛ ነው እየጠበቅ ያለው። ምክንያቱም መናገር የሚለውን አንተ የወሰድከው ከምን አንጻር ስለሆነ ማለት ነው። የኔን ድምፅ ለመስማት አሁን ሞገዶች፣ ዌቦች ያስፈልጋሉ። አፍ እናንተ ላይ መንቀሳቀስ አለበት፣ ድምፅ መውጣት አለበት። እግዚአብሔር በእንደዛ አይነት ሁኔታ አይደለም የሚናገረው። በነቢያቶች ተናገረ ማለት በነቢያቶቹ ገለጸላቸው፣ በራእይ ይገልጽላቸዋል። ለምሳሌ ዳንኤልን ስታይ ለምሳሌ ራእይ ይገልጽለታል። ያንን የተገለጸለትን በራእይ ያየውን ነገረው፣ አናገረው ማለት ነው። በራእይ አናገረው። ኢሳያስ ለምሳሌ ያንን ያናገረውን የነገረውን ምን ያደርጋል? ለእኛ ይጽፍልናል ማለት ነው። ገብቶኛል። አባቶቻቸው ምን አደረጉ ማለት ነው? አስተማሩ ማለት ነው። ስለዚህ ሎክ እግዚአብሔር የተናገረባቸው ወይንም ደግሞ ከፍጡራን ጋር ኮሚኒኬት ያደረገባቸው 3 ቃል እንትኖች አሉ ማለት ነው። ላንጉጆች አሉ። ቦርፎሪኮን የሚባለውን ለነቢያቶች የተናገረበት ቃሉ ቦርፎሪኮን ይባላል። ስለዚህ አሁን ከእናንተ ጋር የእኛ ኮንሰፕቱ ይለያያል። እናንተ ቀጥታ ራሱ ነው የሚል ኮንሰፕት ስለምታመጡ ነው። እኛ አሁን ቀጥታ ቁርአን ያለ ንግግር ነው ብለን ነው የምናምነው። ያ ፍጡር አይደለም ብላችሁም ደግሞ ታምናላችሁ።
አይ ቃሉ ንግግሩ ባህሪው ነው እንጂ ፍጡር አይደለም ምናምን የሚባል ነገር የለም። ይሄ ባህሪ ነው። እውቀት፣ መስማት፣ ይህ እነዚህ ባህሪዎች ባህሪው ፍጡር ነው እንዴ? ባህሪ ነው እያልኩ እኮ ነው። ባህሪው ፍጡር ነው። ባህሪው ፍጡርም አይደለም ፍጡርም ነው አይባልም። ባህሪ አሁን እውቀት ለምሳሌ ኖ ባህሪ ፍጡር አይደለም። አፍዋን ያ ሙሐመድ ሱናን አቢ ዳውድ 47 37 ክፈት ለክርስቲያን። ቆይ ባህሪ ነው ብዬ ነው የማምነው አሁን ማለት ነው። ንግግሩን የአላህን ንግግር ባህሪ ነው ብዬ ነው የማምነው። ስለዚህ ቆይ አንተ እኔስ እንደዚህ ነው የሚል ሐዲስን ሜቢ የምትቀበለው ከሆነ አቡ ዳውድ said this is the proof of the fact that the Quran is not created። ከዚህ የምንረዳው ቁርአን ፍጡር እንዳልሆነ ነው ይላል። አንተ ደግሞ ፍጡር አይደለም ፍጡር ነው አንልም የሚል እንትን ውስጥ ገብተሃል። አይ ዶንት ኖ የተረዳው አልመሰለኝም። በዚህ ጉዳይ ላይ ትልቅ ዲቤት አለ በእናንተ ውስጥ። አሁን እኮ አንተ አልመለስክልኝም። እፎይ እግዚአብሔር ይናገራል የሚለውን በራእይ ምናምን ነው እንጂ የገለጽ አሳወቃቸው ያልከኝ ይናገራል ብለህ በደንብ ዲፋይን አላረክልኝም። አደረኩልህ እኮ ጥቅስም ከፍቼ እኮ አሳየንህ እኮ በነቢያት በራእይ ነው በራእይ አሳወቃቸው ነው አልከኝ እኮ በነቢያቶቹ እንዴት ሲናገር እንደነበረ ነገርኩህ። ስለዚህ እግዚአብሔር ደግሞ እንደዚህ አይነት ሁኔታ መጨረሻ ላይ ግን በምን ተናገረን ይላል። በልጁ መጨረሻ ላይ ነገረ። አሁን እዚህ ጋር አሁን አንተ ካወራኸው ላይ ተረዳሁትን የእውነቱን ስነግርህ ምንድን ነው በራእይ አሳወቃቸው አልከኝ። ስለዚህ አይናገርም የሚለውን ኮንሴፕት ነው ላይ የምንረዳው። አይናገርም አናረ